መርጃን የአትሽ ቤተሰብ ለሷም ጠላቷ ነው። የገዛ እናትና አባቷ እንዲሁም የሷ ቤተሰቦችም ለሷ ቋሚ ጠላቶች ናቸው። አሁንም ቢሆን ምንም ባላረገችው ባለጠፋችው ነገር እንድትወቀስ እንድትከሰስና እንድትበደል እያረጓን ነበሩ። እናቷ አስሊን መርዛት፣ ነገር ግን በመጨረሻም የተሳበበው ያው በማርጃን ነበረ። በትንሹም በትልቁም እስካሁን ድረስ ዋጋ እየከፈለች የነበረችው ማርጃን ድጋሚ ደግሞ ሌላ በደል እየጠበቃን ነበረ። አባቷ ደግሞ በጎን በኩል ምን እንደተዘጋጀለት አያውቅም። ነገር ግን በጎን እየተፈራረ ምን ያለው ይህ መርጃን ይዟት ገደል ውስጥ ለመግባት ከጫፍ ደርሷል። መርጃንን ሊያሳምናት ነው። ዛሬ ለመርጃን በጣም አስቸጋሪና ከባድ ቀን እየሆነ ይመስላል። ዛሬ እናቷ አስሊ ልትመርዛት እንደሞከረች ያወቀችበት ቀን ነው። እንዴት ለምን ብላ ፊት ለፊት ስትጋፈጣትም ከዛም በኋላ ልጄን ገለውብኝማ ገና ከዚህ በላይ አሳያቸዋለሁ ብላ ነርሚን እንደውም አስሊ ከሞት በመትረፏ ስትጸጸት ነበረ። በድጋሚ አስሊ የመጣችው ራሷ መርጃን መርዙን ስጨምር አይቻታለሁ ብላ ያፋጠጠቻት። በዚህ ምክንያት አቴሽን ቢሆን መርጃን ላይ ጨከነባት። መርጃን በጠላቶቿ ተከባለች። እሷን ሊያዋርዷት ሊያስለቅሷትና በመጨረሻም በእግሯ በጉልበቶቿ እንድትንበረከክ የሚያረጋት ጠላት በዛባት። አቴሽን ቢሆን እህቱን አስሊን በማመን ተንበርከክ እያላን ነበረ። ተንበርከኪና አስሊን ይቅርታ ጠይቂ ብሎ እየጠየቃን ነበረ። ከዛ እሷ በጣም እያለቀሰች ነው። ፈራች። ዞር ስትል አንድም የሚከላከልላት ሰው የለም። አባቷም አፉ እንደተዘጋ ቀረ። እናቷም አፏ ተዘግቷል። ማንም ለመርጃን ብሎ ጥብቅና የሚቆም የለም። አቴሽ አፍጦ እያያን ነው። ተንበርከኪ እያላን ነው። ጨነቃት። በጣም አምረራ አለቀሰች። የምር ከፋት። በመጨረሻም ተንበረከከች። ይቅርታ እያለች ነበረ። አልሰማንሽም ቀና በይ የአስሊን ፊት እያየሽ ይቅርታ በይ እያሏን ነበረ። እናትና አባቷ ፍጥጥ ብሎ ይመለከታሉ። ይቅርታ ትላለች ቀና ብላም። ከዛ በዚህ መንገድ ይቅርታ እያለች ሲያዋርዷት አስሊ ትስቃለች። በአቴሽ እየተደሰተች ነበረ። አቴሽ ግን ከራሱ ጋር እያወራ ነበረ። አይ አሁንስ ንጹህ እንደሆንሽ እያመንኩኝ ነው እያለ ነበረ። የመርጃን እንደዚህ መሆን እየገረመው ነበር። የቤት ሰራተኞችም ተሰብስበው ይህን ካዩ በኋላ በጣም ተናደው ይሄዳሉ። በአንድ በኩል አስሊና ጀማል ወደ ሌላ ቦታ እየሄዱ ናቸው። ሙጅጋኔን ካየሽ በኋላ ትመለሳለች። መርጃን እንደተንበረከከች ቀረች። አቴሽ ፍጥጥ ብሎ ያያታል ቁልቁል። ከዛም በኋላ ትቷት ሄደ። እናቷ ወደ መርጃን ሁሉም ከሄዱ በኋላ ስትጠጋ አትንኩኝ በቃ አልፈልግም፣ ብቻዬን መሆን እፈልጋለሁ፣ ተውኝ በቃ ብላ ተቆጣቻቸው። ሁለቱም እናትና አባቷ ጥለዋት እየሄዱ ነበረ። መርጃን አፏን ይዛ እያለቀሰች ነው። በአንድ በኩል ጀማል በውጭ በኩል ወደዛ ወደዚህ እያለ እየተንጎራደ ያስባል። ከዛ ድንገት አቴሽ መጣ። ወንድሜ እኔ ምንም እየገባኝ አይደለም። እቺ ልጅ ለምንድን ነው አስሊ ለመመረዝ የሞከረችው? ይሄን ነገር እያየን ዝም ማለት የለብንም፣ የሆነ ነገር ማድረግ አለብን። እንዲህ ዝም ትላለህ እያሉ ነበረ። ይቀጣሉ ላረጉን ነገር ችግር የለም እያሉ ነበረ። አይደለም ሞኝ መሆን አያስፈልግም ለእነዚህ ሰዎች። እነዚህ ሰዎች ግፈኛ ናቸው፣ ነፍሰ ገዳይ ናቸው፣ ጨካኝ ናቸው። ስለዚህ ዋጋ መክፈል አለባቸው። ማርጃንም ብትሆን ዋጋ መክፈል አለባት እያሉ ነበረ። ችግር የለም አንተ ምርመራውን ማድረግ ትችላለህ እያሉ ነበረ። አዎ ምርመራማ እያረኩኝ ነው፣ ግን በመጨረሻም ራሷን አጋለጠች መርጃን። ስለዚህ ከዚህ በኋላ ምርመራ የምናደርግበት መንገድ የለም፣ ግን መልእክታቸውን እየጠበቅን ነው እያሉ ነበረ። ጥሩ ጠብቅ። በነገራችን ላይ የፊልሙ ጉዳይ እንደሆነ ሃይደር ፈረመ እንዲህ አለው። አይ ገና ነው ትንሽ ያስጠብቀን ይሆናል አለው። እንዲፈጠን አድርገዋ ሻይንን ደውልለት በደም ነዝንዘው። እሺ ሃይደር ያን ወረቀት ላይ መፈረም አለበት። ከዛን ጠልጥዬ ለፖሊስ አስረክበዋለሁ። በመጨረሻም ስራችንን ለአንዴና ለመጨረሻ ጊዜ እንጨርሳለን፣ እዚሁ ያበቃል እያሉ ነበር። ጀማል እሺ ይለዋል። እነቺ ቼክናና ቢናስ የቤታቸው ሰራተኞች ተደናግጠዋል። መርጃን ያቋታል፣ አሳድገዋታል። ከህፃንነት ጀምሮ ቢናስ ታውቃታለች። እንዴት ነው መርጃን እንደዚህ ጨክና ልታደርግ የምትችለው የሚለው ነገር ምንም ሊዋጥላቸው አልቻለም። ምንም የማይሆን ነገር ነው። በቃ ከዚህ ቤት መውጣት አለብን፣ ቤተሰቡ እየፈራረሰ ነው ትላለች ቢናስ። ሃይደር በሌላ በኩል መቀመጥ ከበደው ይንጎራድዳል። ነርሚን ተቀምጣ እያየችው ነበረ። ከዛም በኋላ መርጃን ወደ እነሱ እየመጣች ነው። እበቀላቸዋለሁ፣ ልጄን አዋርደዋትማ አለቃቸውም እያለ በተደጋጋሚ ሃይደር ይዝታል። ድንገት መርጃን እየመጣች ወደ እነሱ ቀረበችና እናንተ ግን እንዴት አይነት ጨካኝ ናችሁ ማዬ፣ እንዴት አይነት ጨካኝ ነሽ እያለቻ ነበር። ልጄን ገለውብኛል። ልጄን ገለው ታዲያ በሰላም እንዲቀመጡ ነው እንደምፈልጊው? እንደውም ከዚህ የበለጠ ነገር ማድረግ ነበረብኝ እኔ ሆኜ ነው። እንደውም ሰነፍና ደካማ ስለሆንኩኝ ነው። ምን ነው ከበደሽ እንዴ? ላረኩት ነገር አልጸጸትም። እንደገና እድሉን ባገኝ ድጋሚ አረገዋለሁ። ያችን ሴት እበቀላታለሁ። አዎ ልጄ ምናልባት ጥፋተኛ ነው፣ ነገር ግን ያ ሰው ጥይት ተኩሶ ገሎታል። ነገር ግን ልጄ እንዲሞት ያደረገችው ያችን ሙዜን የምትባል የተረገመች ናት። ይሄን እያወኩኝ ደግሞ አልመራቸውም። አዎ ድጋሚ እድሉን ባገኝ አረገዋለሁ። ሁሉንም መርጄ ነው መጨረሳቸው ስትል ነበረ። ድንገት ሃይደር ሰማ። ምንድነው የምታወሪው? ምንድነው የምትይው? ምንድነው ያረክሽው እያለ ነበር። አዎ እኔ ነኝ ያረኩት እያለች እሷ ትናገራለች። እኔን አላምንም እማዬ፣ እንዴት እንደዚህ ብለሽ ትናገሪያለሽ? እንዲህ ብሎ መናገር እንዴት ብሎ ቀላል ሆናለሽ እንዴ? ህሊና የሚባል ነገር የለሽም እንዴ? እጅሽ እንኳን አልተንቀጠቀጠም እንዴ? መርዙን ምግቡ ሲጨምር ያለቻት ለምን ይንቀጠቀጣል? ለምንስ ብሎ እሷ ያኔ ያንን ቪዲዮ ኢንተርኔት ስትለቀው እጇ ተንቀጠቀጠ? አልተንቀጠቀጠም። አዎ የዋጋውን ነው የምሰጣት እያለች ነበረ። መርጃን እናቷን እያስጠነቀቀች ነው። በአንድ በኩል አይደል ደግሞ በቃ አንቺ ለልጅሽ ማሰብ አቆምሽ ማለት ነው። ልጃችን ለብዙ ነገር ዋጋ
እየከፈለች ነው ቢቀርብንስ እያላን ነበር። መርጃን እያለቀሰች ነበረ። እኔ ከዚህ በኋላ ላምንሻችንም ነርሚን፣ መርጃን ያን ያልኩሽ ነገር አሰብሽበት እባክሽ፣ ጊዜ የለንም እያላን ነበር። እኔ እኮ ግራ ገባኝ። የምን አቴሽ ካራሃን ነው የኔ ጠላት ወይስ እናንተ ናችሁ ስትላቸው ነበረ። ጠላትሽም አቴሽ ካራሃንና አጠቃላይ ቤተሰቡ ነው፣ እኛማ ቤተሰቦችሽ ነን እያላን ነበር። ሻይን በተደጋጋሚ ይደውልለታል። አነሳው። ሄሎ አይደር፣ ምን እያሾፍክ ነው እንዴ? ጊዜ የለንም እኮ በፍጥነት ማድረግ ያለብንን ነገር ማድረግ አለብን። ምንድነው የምፈዘው እያለው ነበር። እሺ የፊርማውን ጉዳይ አስተካክላለሁ፣ በቃ ዶክመንቶቹን ላዘጋጅ፣ እያለቀ ነው፣ ትንሽ ሰዓታት ብቻ ጠብቀኝ ብሎ ስልኩን ዘጋው። መርጃን እንደምትስማማ እርግጠኛ ሆኗል። ከዛም በኋላ ነርሚን ወደ መርጃን እየጠቃች የኔ ልጅ ይኸውልሽ እኔ በዚህ መንገድ እንድታልፊ አልፈልግም፣ ግን በቃ እያለቻን ነበር። ትታቸው ሄደች። ከዛ አይደር ወደ መርጃን ተጠግቶ የኔ ልጅ እያው በመጨረሻ አቴሽን ምንገላገልበት፣ አቴሽን ከዚህ ጨዋታ የምናስወጣበት ብቸኛው እድላችን ይሄ ብቻ ነው። ይህን እድላችንን መጠቀም አለብን። ቅድም እንድትንበረከክ ያርጎሻል፣ እኛም እሱም ማንበርከክ አለብን ይላታል። ተናደደች። የበለጠ ለበቀል እየተነሳሳች ነበረ። አባቷ የበለጠ እያሳስባል ነበር። አዎ ይሄ ሰውዬ ከህይወታችን እስከወጣ ድረስ ማድረግ ያለብኝ ነገር አደርጋለሁ፣ የማንፈነቅለው ድንጋይ የለም፣ በቃ አዘጋጅ ዶክመንቱን አለችው። እንደምትፈረም እየነገረችው ነበረ። በሌላ በኩል ማሊክ የቺቼክ በጣም ነው የምትወደው ፍቅረኛ በውጭ በኩል መኪናውን እያጸዳ ነው ይጀማል። ድንገት ጀማል መጣም። ወንድሜ መኪናውን አዝድቻለሁ፣ ልነግርህ የምፈልገው ነገር አለ። እኔ መርጃንን ከልጅነት ጀምሮ አውቃታለሁ። በጣም ብዙ አወራ አትበለኝና መርጃን በጭራሽ እንደዚህ አይነት ልቦና የላትም። መርጃን እንደዚህ አይነት ሰው አይደለችም። በቃ እዚህ ቤተሰብ ውስጥ እንደ መርጃን አይነት እንደውም ጥሩ ሰው የለም እና ምናልባት ተሳስታችሁ ሊሆን ይችላል፣ አስብበታለሁ። እሺ ማሊክ አመሰግናለሁ እያሉ ነበር ጀማል። ከዛም በኋላ ዞር ብሎ ይሄዳል። በሌላ በኩል መርጃን ወስናለች ከዚህ በኋላ ከአቴሽ ጋር አንድ ክፍል ውስጥ ላለመኖር። አሁን ቺቼክን ላከቻት። ልብሴን ሻንጣ ውስጥ ከተችና በቀጥታ ወደ ሌላ ክፍል አምጪልኝ ብላን ነበረ። ቺቼክ የመርጃን ልብሶች ሻንጣ ውስጥ የከተተቻቸው ጨረሰች። ድንገት አቴሽ መጣ። ወዴት ነው እያላን ነበረ። ወይዘሮ መርጃን ናት ነግራኝ እኮ ሌላ ክፍል ውስጥ ልትሆን ነው በማለት ነገረችው። ምን ማለት ነው? አስቀምጪው እያላን ነበረ። እንድታስቀምጥ ነገራት። ከዛ ሄዳል። መርጃን አዲስ የምትገፋበት የእንግዳ ክፍል ነበረ። እዛ ሄዳ ክፍሉን አንዳንድ ነገር እያስተካከለች ነበረ። ከዛ ድንገት በሩን ከፍቶ ገባ። ከተቀመጠችበት ተነስታ ቆማየችው። ምንድን ነው ስትለው ነበረ። ድንገት አቀፋትና ተሸከማት። ምን እያረክ ነው ያለው አለችው። ተሸከማት ወደ መኝታ ክፍል አመጣትና አልጋ ላይ ወረወራት። ከዚህ በኋላ ከዚህ ክፍል እንዳትወጪ፣ ሌላ ቦታ ሄጄ እኖራለሁ ብለሽ እንዳታስቢው፣ ባታስቢ ነው የሚሻልሽ፣ እዚህ ክፍል ትሆኛለሽ፣ እዚህ ክፍል ትተኛለሽ እያላን ነበረ። ካለኔ ፍቃድ ውጭ እንኳን መውጣት አትችም እያላን ነበረ። እኔ ባልሽ ነኝ፣ ለሁሉም ነገር እኔን አስፈቅደሽ ነው የምትወጪ እያላን ነበረ። ከዛ እሷ ታውቃለህ፣ አንድ ቀን እገላግልሃለሁ፣ አንድ ቀን ከህይወቴ ገፍትሬ ያስወጣለሁ፣ አንድ ቀን ትለምነኛለህ፣ ይቅርታዬን ትለምናለህ እያለችው ነበረ። ገና ግደለኝ ብለሽ ትለምኛለሽ፣ አሳይሻለሁ እያለ ይዝትባታል። ልታመልጪ እንዳትሞክሪ ብሎ እየዛተባን ነው። የምትሞክሪ ከሆነ በሩን ቆልፍብሻለሁ፣ ህይወትሽን እስር ቤት ነው የማረገው፣ የቁም እስረኛ ነው ማረግሽ ብሏት ወጣ። ቁጭ ብላ እያለቀሰች ነው። በሌላ በኩል ሃይደር ሻይንን ሊያናግረው ማታ አገኘው። ድንገት ነዚር ነበረ። ምን ማለት ነው ደግሞ ይሄ? ነዚር እዚህ ምን ያረጋል ሲለው ነበረ። ካምፓኒውን ለነዚር ሰጨዋለሁ፣ ስለዚህ ከዚህ በኋላ ያንተ የስራ አጋር ነዚር ነው ማለት ነው አለው። ነዚር ቁጭ ብሎ እያየው ነበር። የሚገርም ሰርፕራይዝ ነው፣ ከዚህ በኋላ ብዙ ጊዜ ልንተያይ ነው ማለት ነው እያለ ነበር ሃይደር። ብዙ ጊዜ ትገናኛላችሁ እያለ ነበር። ከዛ ነዚር እንግዲህ ያው ጓደኝነታችንን ሊጎዳ የሚችል ነገር ሁለታችንም እንደማናገር እርግጠኛ ነኝ ይለዋል። ኧረ በጣም ደስ ብሎኛል አቶ ነዚር ናስኪ ብሎ ጨበጠውም። ሁለቱም ተያይዘው አብረው ዘብጥያ ሲወርዱ ይውሉ የአቴሽ እቅድ ነበረ። በሌላ በኩል መርጃን የሌሊት ልብሷን ለብሳ አልጋ ላይ ተቀምጣለች። እንቅልፍ የለም። ድንገት አቴሽ መጣ። ቁጭ ብላ አየችው። እሱም አያት። ከዛ ፊቷን አዙራ ወዲያው እየተኛች ነበር። ፊትሽን አዙሪ ወደ እኔ እያላን ነበረ። በዝምታ ተዋጠች። ፊትሽን አዙሪ እያልኩሽ እኮ ነው። ከዚህም በኋላ አይንሽን ስከፍቺ እኔን ነው የምታይኝ፣ እንቅልፍሽን ሲወስድሽም እኔን ነው የምታይኝ ብሎ አልጋ ልብሱን እየገለጠባ ነበር። ምን ላድርግ እያለችው ነበረ። ሁል ጊዜ ፊትሽን ወደ እኔ አዙረሽ ነው የምታይኝ ብሎ እየተቆጣት ነበረ። እያለቀሰች ነው። ትጸጸታለህ አለችው። አንድ ቀን ትጸጸታለህ፣ በጣም ታዝናለህ፣ ይቅርታ ትጠይቀኛለህ፣ እግሬ ስር ወድቀ አለችው። እንቅልፏን እየተኛች ነው፣ እያለቀሰች ነው። አቴሽ አሁንም ቢሆን ጭካኔው አልበረደለትም። መርጃን እንዲሁ እያለቀሰች እንቅልፍ ወስዷታል። አቴሽ በጧት ከእንቅልፉ እየተነሳ ነው፣ ልብስ እየቀየረ። እሷ አሁንም ቢሆን ተኝታለች። ከዛ የነገረችው ነገር አስታወሰ። እስከ ሞት ነው የምጠላ፣ በደንብ ነው ምጠላ ብላው ነግራው ነበረ። ከዛም በኋላ በድንገት ከእንቅልፏ እየነቃች ነው። ስትነቃ ጀርባውን አዙሮ ጀርባውን አየችው። ከዛ ተናደደች። እንቅልፏንም ስተኛም እያየችው፣ ስትነሳም እያየችው ነበር። ተበሳጨች። ከዛ እያለቀሰች ነበረ። በድንገት አባቷ ቴክስት ላከላት። ወደ ካምፓኒው እንሄዳለን እንገናኝ እያላን ነበረ። ቶሎ ብላ ልብሷን ልትቀይር ነው። ከዛም በኋላ አገኘችው በውጭ በኩል። እሱ ከነርሜን ጋር አብሮ እያወራ ነበረ። ከዛ መርጃ መጣች። ምንድነው ማድረገው ስትል ነበረ። ወደ ካምፓኒ እንሄዳለን ነርሜን፣ ብቻሽን ትሆኛለሽ፣ እዚህ ቤት ውስጥ ችግር እንዳትፈጥሪ አደራ እያላን ነበረ። ከዛ መርጃንና አባቷ ማውራት ጀመሩ። ያው ከሰዓት በኋላ ወደ ካምፓኒ እንሄዳለን፣ የአንቺ ፊርማ ነው የሚያስፈልገው አላት። አባዬ ያው ለዚህ ስራ እሺ ብያለሁ፣ ነገር ግን ይሄ ስራ ምንም እየጣመኝ አይደለም። ይሄ ሻይን የሚባለው ሰውዬ ስታስበው ይታመናል፣ ታምነዋለህ አለችው። አዎ ማለቴ ኮንትራት እኮ ነው ማለቴ ደግሞ ነዚርም አለበት አላት። ነዚር ስትላ ነዚር
ካምፓኒውን ገዘው የሻይነት። ስለዚህ ይሄ ማለት የበለጠ በቅርበት እንሰራለን ማለት ነው፣ ለእኛ ለሁላችን አሪፍ ነው፣ ምክንያቱም ነዚርን በደንብ ነው የምናውቀው እያላን ነበረ። እንዲህ እያሉ ሲያወሩ በርቀት ያየው አቲሽ ነበረ። ወደ ውጭ የወጣና ትኩር ብሎ ተመለከተ። ምን እያወሩ እንዳለ አልገባውም። ዞር ብላ ስታየው እንደገና የበቀል ስሜቷ እየተነሳሳ ነበረ። ከዛ አባቷ በቃ መጣኝ ብሎ ሄደ። ዲሜት ጓደኛዋ ድንገት መጣች። ከዛም በኋላ በድንገት ነበረ ሙዛይን በርቀት ያየቻቸው። ስታያቸው እንደገና የበቀል መንፈሷ መጣ። ከዛም በኋላ መርጃና አይታት ልጄን መርዘሻትማ ለመግደል ሞክረሽማ እንዲሁ እንደ ቀልድ በይቅርታ ብቻ የሚታለፍ ነገር አይኖርም እገልሻለሁ እያለች ከራሷ ጋር ስታወራ ከዛ ከደረጃው ስትወርድ ነበረ ዲሜት እንዲሁም መርጃን አብረው ወደ አንድ ቤት እየገቡ ነበረ። ከዛም በኋላ እየነገረቻ ነው ዲሜት እንዴት ነሽ ብላ ስጠይቃት ምን ባክሽ ግራ ገባኝ እኮ በቃ ሁል ጊዜ ባላረኩት ነገር ጥፋተኛ መሆን ባላረኩት ነገር በቃ ዋጋ መክፈል በጣም ነው የሰለቸኝ ብላ ስታስረዳት ድንገት ሙዛይን መጣች። ሙዛይን ትመጣና የመርጃንን ጸጉር እየጎተተች ነይ ብላ እየወሰደቻ ነበረ። አቲሽ እየተጨቃጨቁ እየሰማ ነው፣ ግን ስልክ እያወራ ነበር፣ ብዙም ትኩረት አልሳበውም ነበረ። ነገር ግን እዚህ ጋር ሙዛይን ጸጉሯን እየጎተተች ወደ ውስጥ ይዛት እየገባች ነው። ምን ልታረግ እንዳሰበች መርጃን አልገባትም፣ ግን ፈርታለች። በአንድ በኩል ደግሞ ዲሜት ቆይ አንዴ ብላ እየተከተለች ነበረ። አሁንም አቲሽ ስልክ እያወራ ነው። ሙዛይን መርጃንን በቀጥታ ወደ ኪችን ይዛት ገባች። በሩን ቆልፈችው። ዲሜት በሩን ለመክፈት ብትታገል ተቆልፈዋል። ሙዛይን ያረገችው ነገር መርጃንን በቀጥታ እየጎተተች ሄዳ ሲሊንደሩ ላይ ነበር እጇን የጣደችው። እጇ እንዲቃጠል ለማድረግ እየሞከረች ነው። በትግል ጎበዝ የሆነችው ሙዛይን እዚህ ጋር መርጃንን በትግል አሸንፋ እጇን ሲሊንደሩ ላይ ቁጭ አረገችው። በደንብ እየለበለበቻት ስታቃጥላን ነበረ። ዲሜት እነ ቢናዝና ቺቼክ በርጋ ሆነው ውስጥም እንደተፈጠረ ባያውቁም ነገር ግን ጸጉሯን እየጎተተች ስታስገባ ስላዩ ሊያስቆሙ ሊገላግሉ ነበር ፍላጎታቸው። ከዛ በኋላ ለመክፈት በሩን ሲታገሉ ነገር ግን እዚህ ጋር መርጃን እጇ እየተቃጠለ እየጮች ነው፣ እየተሸነፈች ነው። መርጃን ጎትታ እጇን ነገር ግን የበለጠ ህመሙ እያሳመማት ሙዛይን ደግሞ ገና ብዙ ምትከፊ ዋጋ አለ ብላ እጇን እያቃጠለችው ነበረ። በዚህ መንገድ ግራ እጇን ስታቃጠላ ድንገት አቲሽ በሩን በግድ በርግዶ ገባ። ሲገባ ሁለቱንም ገላገላቸው። ውጭ አንቺ ከዚህ እናወራለን እማዬ ሙዛይን እያለ እሷን አስወጣት። ከዛ በኋላ መርጃን እጇ በጣም እየተቃጠለ ነው አይዞሽ ብሎ ውሃ እያፈሰሰላት ከዛ በኋላ እጇን የተወሰነ እርዳታ ለማድረግ ሞከረ፣ ግን በጣም እያቃጠላን ነበረ። ከዛ በኋላ መርጃን በጣም ደንግጣለች፣ እያለቀሰችም ነው። እዚህ ጋር ደግሞ ዲሜት መታ እያባበለቻን ነበረ። ጀማል እናቱን ኧረ ልክ አይደለም እያለ ነው ማየ ማለት ይሄ ትክክል አይደለም፣ ይሄ ካንቺ አይጠበቅም፣ በሌላ መንገድ እኮ መበቀል እንችላለን፣ አዎ ልጅሽን ጎርታብሻለች፣ ነገር ግን እንደዚህ አይሆንም እያለ ነበረ። አዎ ልጅን ጎርታብኛለች፣ ይገባታል፣ ገና ሙሉ ሰውነቷን ነው ማቃጠለው ስትል ነበር። ድንገት አቲሽ መጣ። ማየ ሙዛይን ምን እያርክሽ ነው ያለሽው? ምንድነው ነገሩ? ምንም እየገባኝ አይደለም፣ እንዴት እንደዚህ ነገር ታደርጊያለሽ እያለ ነበረ። ብዙ አመታቶች ሆነው ለበቀል እያሰብኳቸው ነበረ፣ በደንብ ነው መበቀላቸው፣ ልጄን የጎዳብኝን ሰው ደግሞ በጭራሽ አልታገሰውም፣ ገባ እጇን ስላቃጠልኳት እንደውም ታመስግነኝ፣ ያቺ ባብ ገና ሙሉ ሰውነቷን ነው ማቃጠለው ስትል ነበረ። እንዴ አንቺ አስሌል በተደረገው ነገር መጥፎን ነገር በመጥፎ መመለስ አለብሽ እንዴ እያላት አቲሽ እስኪ ገርማ ድረስ ተቀየረባት። ምንድነው ነገሩ እያለ ነበር። እንደዚህ አይሆንም፣ እንደዚህ በጭራሽ አይደረግም እያለ እየተቆጣ ነበረ። ምንድነው አንተ ደግሞ መርጃንን መጠበቅ ጀመርክ እንዴ? አፈቀርካት እንዴ አለችው። ስለምን ፍቅር ነው የምታወሪው? ማንንም አልጠብቅም ማየ ሙዛይን፣ ግን ትክክል አይደለም፣ አካል መጉዳት ጥሩ አይደለም፣ አካልን ማሳመም ጥሩ አይደለም እያለ ነበረ። ልጄን መርዛብኛለች። ታዲያ ልጄን መርዛብኝ እዚህ ቤት ተቀምጣ እንዳያት ነው እንደምትፈልገው አለችው። እኮ በቃ እኔም እኮ ይከብደኛል አውቃለሁ እኮ እያንዳንዱ የሚያደርጉን ነገር ይከብደኛል፣ ከነሱ ጋር አንድ ላይ መኖር ራሱ ያመኛል፣ ግን ከዚህ በኋላ እንደዚህ ነገር እንዲፈጠር አልፈልግም አላት። ትታ ወደ ውስጥ እየገባች ነበረ። አቲሽ ደንግጧል። የኮንትራቱ ሰዓት እየደረሰ ነው አይደለ? በቃ ካምፓኒ ውስጥ የሚሆነው ነገር በደንብ ተከታተል፣ ሃይደር በዚህ ሰዓት ይፈርማል እያለው ነበር። ነዚርም እጁ ገብቶበታል። ነዚር ካምፓኒውን ገዝቶታል አለው። በቃ በአንድ ድንጋይ ሁለት ወፍ ማለት ነው እያለው ነበረ። እነ ቢናስ ዛሬ በተፈጠረው ነገር በጣም ደንግጠዋል። ከቺቼ ጋር አብረው ግቢውን እያጸዱ ረረረ ምንድነው በአይናችን የምናየው በጆሮአችን የምንሰማው በጣም ነው የሚረብሸው፣ ምንድነው ነገሩ እየተባባሉ ነበረ። መርጃን ላይ በሆነው ነገር በጣም እያዘኑ ናቸው። መርጃን በሌላ በኩል ከጓደኛዋ ዲሜት ጋር ናት። ቁስሏን እየተመለከተች ነው። የሆነ የሚቀባ ነገር ልትቀባው እያሰበች ነው። ዲሜት በአንድ በኩል ክፍሏ ነበረች። አቲሽ ድንገት ሲመጣ በቃ ሊድ ብላ ሄደች። ከዛ መርጃን እጇ ላይ እንድትቀባው የሆነ ክሬም ነገር እየሰጣት ነው። መቀባት ከበዳት። እሱ ቀስ ብሎ እየቀባላት በሆነ ነገር እየጠቀለለችው ነው። ሲጠቀልልላት ደግሞ ምንድነው አሁን አሳዘንኩ እያለች ከራሷ ጋር ስታወራ ነበር። አቲሽ አንዴ ጨካኝ አንዴ ደግሞ ይራራላታል። ከዛም በኋላ ልትሄድ ብላ ስልኳን ይዛ ልትወጣ ነበር። አትወጪ ማለት በሩን ቆለፈባት። ስልኳን ወስዶባት እየወጣ ነበረ። በሩን ክፈት ብላ በቀኝ እጇ በሩን ተደበድባለች። ግራ እጇ ታሟል። መውጣት የማትችልበት ሁኔታ ላይ ደርሳለች። ሃይደርና ነዚር ሊፈራረሙ ወደ ድርጅቱ ጋር መጡ። ወደ ካምፓኒ ወደ ውስጥ እየገቡ ናቸው። አሁን መርጃ ናት እንድትመጣ የምትጠበቀው። ነገር ግን በድንገት አቲሽ የቀጠራት ዘይድ የምትባለው የእሱ አካውንታንት ወደ አቲሽ ስልክ ልደውል ነው እነ ነዚር እዚህ ናቸው እያለችው፣ ግን ነዚር በድንገት ብዙም አልቆየም ወደ እነ መርጃን ቤት መጣ። እንዴት የገዛ እናትህ እጇን ስታቃጠልባት የሚስትህ ዝም ብለህ ታያለህ እያለ ሁለት ወንዶች መጥተው
መጥተው ነበር አቴሽን እንዲደበድቡት ተራ በተራ እሱ ራሱን ተከላከለ። ከዛም በኋላ ነዚር ወደሱ እየተጠጋ ነው። ሲቆጣው አዎ ሚስቴ ናት አያገባም ለሚሆነ ነገር ምንም አይመለከተም ብሎ ነዚርን እንዲሄድ ያደርገዋል። ነዚር ዛተ። አሳያለሁ እያለ ነው። አሳያለሁ ሰራልሃለሁ ብሎት መኪና ውስጥ ገብቶ ይሄዳል። አቴሽም ወደ ካምፓኒው ሄደ ነው። መርጃን ጨነቃት። የሚጠብቃት ኮንትራት አለ መፈራረም አለባት። ዛሬን ኮንትራት ከፈረመች አቴሽን በቁሙ እንደምትቀብረው ነው የምታውቀው። በሩን ለመክፈት ሌላ ዘዴ መጠቀም አለባት። በሩን ገንጥላ ለመውጣት እየሞከረች ነው። በሌላ በኩል ጀማል ተደውሎ ተነገረው። ያንን የአይጥ መርዝ የገዛችው ነርሚን እንደሆነ ታውቋል። አሁን ደነገጠ። አሁን መርጃን እንዳልሆነች ታውቋል። ከዛ ለአቴሽ ደውሎ ነገረው። ሲነግረው እንዴ ታዲያ ለምንድነው አስሊ መርዙን ስጨመር አይቻታለለችው ምን ማለት ነው በማለት እየጠየቀው ነበር። እኔ እንጃ ወንድሜ እኔም አልገባኝም ይለዋል አቴሽ። ከዛ መርጃንን ለያት ወደ ቤት ሲመጣ እሷ በሩን ገንጥላ ወታለች። መርጃን የታለች ብሎ እየጠየቀ ነበረ። ነርሚንንም እየፈለጋን ነበረ ጀማል። አብረን እንፈልጋት ብሎ አብረው እየወጡ ናቸው። ነገር ግን አሁን መርጃን በቀጥታ ወደ ካምፓኒው ጋር መታለች። በፍጥነት ደረሰች። ኮንትራቱ ላይ ልተፈራረም ነው። ለአቴሽ ተደውሎ ተነገረው። መርጃንም እዚህ መታለች አሉት። መርጃን እየተፈራረመች እንዳለ ተነገረው። ቶሎ ብሎ ድርጅቱ ሊመጣ ነው። መርጃን እየተነገራን ነው ቅድመ ሁኔታዎችን። ከዛ እሷ ወረቀቱን በከፊል እያነበበች እስክሪፕቶን ተቀበለች። ልትፈረም ነው። ልትፈረም እያጎነበሰች አቴሽ ካምፓኒው ጋር ደረሰ። ቶሎ ብሎ ከመኪና ወጣ። ቶሎ ብሎ ወደሚፈራሩበት ክፍል ጋር ሲመጣ መርጃን ፈርማ ጨርሳ ከነዚር ጋር እየተጨባበጠች ነበረ። ምንድነው ያደረግሽው? ምንድነው የሰራሽው? እያለ ዝቅ ብሎ እየተመለከተ ነበር ኮንትራቱን። እሷ ዞር ብላ በፈገግታ ትመለከተዋለች። የተበቀለችው እየመሰላት ነው። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች ይህ ድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክብሯን ተመልካቾች ሁልጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ ተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በየላችሁበት መልካም ቆይታ ይሁን።